ቤታችን ሰፊ ነው እየመጣች ተኝ ያለች አለው ሀያቴ ሲባል ነው የሰማሁት። ሴትዮዋ ምን እያለች ነው? ማንቅሬት የሆነች ልጅ ማለት ነው። እንዴ ደህና አድርገው ያስተናግዱሻል ማለት ነው እንዴ። ምክንያቱም ጨረቃዎቹ የነካ የለውም በረካ ሲባል ሰምተሽ ታውቂያለሽ? እንግዲህ ባለፈው ያ ሁሉ አበጣብጠሽ የላክሽላትን ቮይሶች ምናምን ምናምን ፕራይቬት አድርጋልሻለች። አሁን ሶሻል ሚዲያ አረገች እንደዛ ትደብቅልኛለች ብላ ይመስለኛል። እንዳልኳችሁም ሴት አባ አድርጋ ነው እየጠበቀችው ማለት ነው። እሱን ገብቷቸዋል። እና በቀል ይሆናል እየተበቀልሽኝ ነው ወይ ያላትም ነው። ምክንያቱም በብዙ ነገሮች ጀለስ ታደርጋለች። አሁን እቺ የድሮ ፍቅረኛው ማለት ነው። ሶ አሁን ቅመሟ በደካማ ጎኗን የገባችው ሀይምዬ የኔ እናት መናደድ የለብሽም መንቃትን አለብሽ። እንዴት ነው የምታፈቅሪው ሰው አሳልፈሽ ምሰጪው? ወይኔ ለምንድን ነው የምትናደጂው እንዴ? ንግግሯ እኮ ያስታውቃል። የእውነት በጣም ነው የሚያስታውቀው። የእነሱ መለያት መጣላት ስለፈለገች ንግግሯ በጣም ያስታውቃል። እና ከጀርባዋም ሰው ያለ ይመስለኛል። እውነቱ ለመናገር ማለት ማንም ሰው የለም ማለት እንዴ? ከድሮ ፍቅረኛው የሚቀጥል ህይወት ቀጥላለ እንዴ? የኖራለ እንዴ? የለም ህይወት ይቀጥላል አይደል እንዴ? ስለዚህ ተለያየን ብሏል። ከዚህ በፊት ተናግረዋል። አደብና ለካ ይሄ ቪዲዮ እኮ እየተዘዋወረ ቀን ሙሉ እየተዘዋወረ ነበረ እና ለካ እሷ ናት ደግሞ የመጀመሪያ ሁለተኛ ቪዲዮ ነው አይ ቲንክ ሶ እሱ ቤት የተጫነው ቪዲዮ ላይ ዝም ብሎ አዳብና ይዛኔ ይሄ ሁሉም ነገር ሁሉም ቦታ ነው እና ብቻ በጣም ነው የምታናድደው ንግግርዋ ማለት ነው። ይደብራል። ፈጣጥነቷ መልሷ እኔ በጥፊ ይላታል ብዬ ጠብቄ ነበረ። አላላትም ግን እሱ በጣም ራሱን ለመቆጣጠር በጣም እየሞከረ ነበረ። በእውነት በጣም ተናዶባታል። ምክንያቱም ህይወቱ ነው እየበጠበጠችበት አለው። እዚህ ጋር ቅመምዬ የእኔ እናት የኔ ቆንጆ እዚህ ጋር ሚና መጫወት አለብሽ አንቺ ነሽ። እንዳውም ማለት ነው ገብቶሻል። እርር ድብን ማድረግ ያለብሽ አንቺ ነሽ። ምክንያቱም ያለፈ ህይወት ነው አለፈ ነው። ለአሁን ማተር ያደርግልሽም ለምንም ማለት ነው ገብቶሻል። እና እዚህ ጋር አንቺ ራስ ዌክአፕ መንቃትን አለብሽ። እንዲህ አንቺ አሁን ፊቷ እያየች እሷን የሚያናድድ ነገር ትናገራለች። ካሜራውን ዙም አድርጋችሁ እዩትማ። በእውነት በጣም ያስታውቃል። እንባ እንዳቀረረች ቅመሟ ማለት ነው። ንግግሮቿ በጣም ይደብራሉ። የልጅቷ ንግግር ማለት ነው። ስለዚህ ሀይሚዬ የኔ ቆንጆ የኔ እናት ማለት ነው ከአሁን በኋላ ትልቁ ሚና መጫወት አለብሽ አንቺ ነሽ ብዬ አስባለሁኝ። ደካማ ከሆነ እንዳታሳያት ምናምን ከብሩኬ ጋር መጣላት የለብሽም፣ መራቅ የለብሽም፣ ስልክ አጥፍተሽ በቃ መጥፋት የለብሽም። ምንድነው አሁን ከሱ ጋራ ማመን አለብሽ እሱ ነው። ምክንያቱም የህይወት አጋሩ አንቺ ነሽ። የእውነት ምንድን ነው ከዚህ በፊት ምን ይላል መሰላችሁ? ከማይፈልገኝ ሰው ጋራ አንድ ደቂቃ መቆየት አልፈልግም ይል ነበረ። ይቺ ቃላት መናገር ያቆመው መች መሰላችሁ? ከቅመሟ ጋራ በቃ ሬሊ ሹር ሲሆኑ የእሱም እሷም የእሱ ሲሆኑ እቺን ቃላት ተናግሯት ያቅም ሰምቻትም አላቅም ማለት ነው። እሱ ደግሞ ጠንቅቀሽ ታውቂዋለሽ ቅመምዬ ማለት ነው። ሶ የህይወት አጋሮ አንቺና አንቺ ነሽ። ማመን ያለብሽ እሱ ነው። ከሱ ጋር ብዙ ነገር አሳልፋችኋል፣ አይታችኋል፣ ደጉንም መጥፎንም ጥሩንም። ይሄ ደግሞ ምስክር ኦዲየንስ ነው ማለት ነው። እና ማመን ያለብሽ እሱ ነው። ከሱ ጋር እንድትጣልይ ነው እንድትለያዩ ነው የምትፈልገው። ይሄ ደግሞ በር መክፈት የለባችሁ። ካሁን በኋላ እሷ ደካማ ጎንሽ እንዳታሳያት፣ እንዳትናደጂ። ምክንያቱም ያለፈ ህይወት አለፈ ነው። ለአሁን ለእኔ ማተር ያደርግልኝም ብለሽ ክሎዝ አድርጊያት። በእውነት የእውነት ይሄ ነው እኔ እምላት ማለት ነው። እና ምንም እንትን አትልም። ምክንያቱም ንግግሩ ያስታውቃል። ትላንትና እንደዛ ሴት አባ አድርጋ የጠራችውም እንዲገናኙም ያደረገች ምናምን ይሄንን ፈልጋ ነው። እንደባለፈው ለማበጣበጥ ፈልጋ ነው፣ ለማለያት ፈልጋ ነው። በቀልም ሊሆን ይችላል እሱ እንደተናገረው። ሰውን ለማጣላት እኮ ትንሽ ነገር ነው የሚበቃችሁ። በትንሽ ነገር ወይንም እቺ ልጅ ተገዝታ ሊሆን ይችላል፣ ሰው ልኳት ሊሆን ይችላል፣ አይታወቅም። ምክንያቱም እነሱ ማለያት ብዙ ሰው ይፈልጋል አይደል? ስለዚህ ሊሆን ይችላልና ሀይሚዬ እኔ ቆንጆ
በምንም ወይ ከሱ ጋር መጣላት ሆነ መራቅ እንዳትይ ሚና ትልቁ ሚና መጫወት አለብሽ አንቺ ነሽ። ሌላው ደግሞ ሴቶች እባካችሁ አደብ ያዙ። እንዴት ነው ሰው ፍቅረኛ እያለው የድሮ ኤክስ መታ እንዴ? ማን ነው ህይወቱ ቀጠላለው? ማን ነው እየኖራለው ከድሮ ፍቅረኛው ጋራ? እንዴ እናንተ ሴቶች ስትሰግጡ የእውነት በጣም ነው የምትደብሩት። የሌላውም ክብር ታወርዳላችሁ ማለት ነው። እና በዚህን ያክል የሌሎቹም ሴቶች አታሰድቡ ማለት ነው እንዴ።